ሁለተኛ ክርስቶስ አምላክ ነው ብለህ ታምናለህ ቢናዬ? አዎ። እሺ ከክርስቶስ ውጪ ሌላ አምላክ አለ? ኢየሱስ? አዎ ከኢየሱስ ውጪ ሌላ አምላክ አለ? እኔ እየሰማሁት ነው። እኔ ስለቃሉ ብዙ ሙቀት የለኝም እንደነገርኩህ ቅድሚያ እየገባው ነግሬሃለሁ። ግን እኔ እንደምማረው ከሆነ ቸርች ምናምን ሄጅ። እሺ ችግር የለውም። አንተ ወንድ ልጅ ታመልካለህ ስትል ወንድ ልጅ ታመልካለህ? ኖርማሊ እኔ አሁን አልገባኝም። አንተ ወንድ ልጅ ታመልካለህ? ቀጥታው አሁን ዝም ብለህ እኮ እየጠየቀኝ ወንድ ልጅ ታመልካለህ ስትል ምን ብዬ ልመልስልህ? በቃ ወንድ እንደኔ ያለው ወንድ ታመልካለህ? አላመልክም። ኢየሱስ ወንድ ልጅ እንደሆነ ታውቃለህ? ወንድ ልጅ ተወለደ? አዎ። እና ወንድ ታመልካለህ? እሱና እኔ ምን አገናኘው እንዴ? ኢየሱስ እኮ የሚበላ የሚጠጣ በስምንተኛው ቀን የተገረዘ ነው እኮ እንዴት ነው ወንድ? እዛ ጋር አሁን ልክ ነህ እኮ። ስለዚህ ወንድ ልጅ እንዴት ይመለካል? ወንድ ልጅ ፍጡር ነው፣ ያስገኘው አለ። ተግባባን? ስጋ ፍጡር ነው፣ ማንነት ፍጡር ነው። አሁን በቃ አምላክ ከአምላክ ሲጀምር አምላክን ያየ ማንም የለም። ኢየሱስ ፍጡር ነው። ስለዚህ ኢየሱስ ክርስቶስ ፍጡር ከሆነ አንዱ አምላክ ደግሞ የኢየሱስ ፈጣሪ ነው ማለት ነው። ስለዚህ የኢየሱስ ፈጣሪ ነው ወይስ አንተ ፍጡርን ነው የምታመልከው? እኔ ፈጣሪውን። በቃ ስለዚህ ኢየሱስ አምላክ አለመሆኑን ከዚህ ወቅልኝ። እሺ ኢየሱስ አምላክ አይደለም። ምክንያቱም ኢየሱስ ወንድ ልጅ ነው። ለዛ ነው ኢየሱስ ስለራሱ ሲናገር ከአምላክ እየሰማው የነገርኳችሁን ሰው አለ። ስለራሱ ምን አለ? ሰው ነኝ አለ ኢየሱስ። ተግባባን? ሰው ነኝ አለ። ስለዚህ አንተ ሰው አታመልክም። አንደኛ ጢሞቴዎስ 2:5 ላይ አንድ አምላክ አለና በአምላክና በሰው መካከል ያለ መካከለኛ አንድ አለ፣ እሱም ሰው ነው አለ። በቃ ክርስቶስ ኢየሱስ ነው ሰው። ስለዚህ በአጭሩ ምን ልልህ ፈልጌ ነው፣ እሺ አምላክ አለው ብለህ ታምናለህ ቢናዬ? አምላክ አለው ብዬ አላምንም። በጣም ጥሩ። ኢየሱስ ግን አምላክ አለኝ ይላል። ወደ አምላኬና ወደ አምላካችሁ ይላል። አምላኬ ይላል። ስለዚህ አምላኬ ካለ ሌላ አምላክ አለማ። በቃ እኛ የምናውቀው ያኛውን ነው ማለት ነው። ተግባባን? ኢየሱስ ሲጀመር ከራሱ ምንም ማድረግ የማይችል ሰው ነው። እኔ ከራሴ አንዳች ማድረግ አይቻለኝም ማለት። ስለዚህ አንተ አሁን በቃ መሸሽ ነው ያለብህ ከዚህ። ምንድነው ከአንድ አምላክ ውጪ የሚመለክበት ሰዎች ወንድ ልጅ ምናምን የሚመለክበትን ሁኔታ ትተህ አንድ አምላክን በብቸኝነት በቃ ምንም ያ በአንድነቱ ላይ ሁለትነት የሌለበት፣ በጌትነቱ ላይ ባርነት የሌለበት፣ በመለኮትነቱ ላይ ሰውነት የሌለበት፣ በኃያልነቱ ላይ ድክመት የሌለበት፣ በሕያውነቱ ላይ ሞት የሌለበት አለ አንድ አምላክ። ተግባባን? እየሰማኝ ነው አቢና? አዎ። ያንን አምላክ አምልክ ነው በቃ ምለኔ። ያ የነቢያት አምላክ፣ የሰዎች ሁሉ አምላክ፣ የቅዱሳን አምላክ፣ የመላእክት አምላክ፣ የሁሉ ፈጣሪ፣ የሁሉ ነገር ፈጣሪ የሆነውን አንድ አምላክን አምልክ። በቃ ያኔ ነፃ ትወጣለህ። ያለዛ ግን ሰው እያመለክ ወንድ ልጅ እያመለክ መቼም ቢሆን ነፃ አትወጣም። መቼም ቢሆን ድህነትን አታገኝም። ተግባባን? እንዳንተ በልቶ ጠጥቶ ከበላ አንድ ሰው ከበላ ከጠጣ በኋላ የት ይሄዳል? ንገረኝስ። የት ሊሄድ ይችላል? የት ይሄዳል? ከበላ ከጠጣ በኋላ ምን ስራ ካለው ይሰራል። አይ ቤት ይመጣል። ምግብ እኮ ለሁለት ይከፈላል። ትልቁ አንጀትና ትንሹ አንጀት አለ አይደለ? ከፊሉ ሰውነት ይሆናል፣ ከፊሉ ደግሞ ዌስት ነው አይደለ? ዌስት ለማራገፍ የት ይሄዳል? የሰው ልጅ ሽንት ቤት ይሄዳል። ታዲያ አንተ ሽንት ቤት የሚሄድ አካልን ታመልካለህ ወይስ አምላክ ነው ሽንት ቤት የተቀመጠው? እንደዛ ልትለኝ ነው? አንተ አሁን ኢየሱስ አምላክ አይደለም እያልክ ነው አይደል? ቀጥታ የለም እኮ ነው በቃ ጭራሽ ባይብል ላይም የለም። ኢየሱስ አምላክ ነው ስልህ የጸጋ አምላክ ነው። ልክ እንደ ሙሴ ማለት ነው። ሙሴም አምላክ ነው። ለምሳሌ የእግዚአብሔር ቃል የመጣላቸው ሁሉ አምላክ ናቸው። ግን አሁን ችግሩ ምንድነው? ኢየሱስ የባህሪ አምላክ አይደለም ነው በቃ ገባ? ስለዚህ አሁን አንተ ስታስበው አምላክ እንዳንተ በልቶ ጠጥቶ ሽንት ቤት ይሄዳል ብለህ ታምናለህ? አሁን አንተ እሺ ምን አይነት ምን ብዬ ልመልስልህ? እኔ እንደዚህ አላስብም። እሺ እኮ ለዛ እኮ ነው በቃ አምላክ እንደዚህ አይነት ለሱ የወደቀ ባህሪያቶች የሉትም።
ተግባባን። ስለዚህ አምላክ ከአንድ አምላክ ውጪ የለም ልልህ ፈልጌ ነው። ነብዩ መሐመድን ታውቃቸዋለህ? ሰለላሁ ዐለይሂ ወሰለም። አላውቃቸውም። እስልምና ምን ያህል እውቀት አለ ስለ እስልምና? እኔ እስልምና እስካሁን ምንም አላየሁም እስካሁን ድረስ። እኛ ኢየሱስ ነብይ ነው ብለን እንደምንቀበል ታውቃለህ? ነብይ ስትለው አገልጋይ እንደማለት? ልክ ባይብል ላይ በተጠቀሰው መሰረት ኢየሱስ ሰው ነው ነብይ ነው ብለን እንደምንቀበል ታምናለህ? እሺ ማርያም እዚህ በፊት አንዴም ማርያምንም በተመሳሳይ በድንግልና ኢየሱስን እንደወለደችውም እናምናለን እኛ። ተግባባን። አምላክ እነ አብርሃም እነ ይስሐቅ እነ ያዕቆብ እነ ዮሴፍ እነ ዳዊት እነ ሰለሞን እነ ሙሴን እነ ኢየሱስን እነ ነብዩ መሐመድን እነዚህን ሁሉ የላከ አንድ አምላክ አለ ብለን ነው እኛ የምናምነው። ያ አንዱ አምላክ ደግሞ እሱ ብቻ ነው አምላክ፣ ከሱ ጋር ሌላ አምላክ የለም ብለን እናምናለን። ሶስትም አይደለም አንድ ብቻ ነው። ለሱ ባላንጣም ቤተ ክርስቲያን ላይ እንደምማረው አብ ወልድ መንፈስ ቅዱስ አንድ አምላክ እንደዛ እኔ አሁን የምማረው። አንተ ቤተ ክርስቲያን ተማርክ እንጂ መጽሐፍ ቅዱስ ላይ አንድ ጥቅስ የለም። በጣም በሚያሳዝን ሁኔታ። እሺ አብ ወልድ መንፈስ ቅዱስ አንድ አምላክ ብለው ነው አያስተማሩ? ቢናዬ እስቲ እንፈትሸው። እስቲ የተወለደው አምላክ ነው ቢናዬ? የተወለደው አምላክ ነው? ምን አልከኝ? የተወለደው አምላክ ነው ቢና? አሁን ለምሳሌ የተወለደው አምላክ ነው። አሁን ኢየሱስ አምላክ ነው ልት አረ የተወለደው አምላክ ነው ወይ? ለኛ ኃጢአትሽ ከተሰቀለ በኋላ ወዴት ነው ሄደው? እሺ ያልተሰቀለ አምላክ አለ? እሺ እኔም ልጠይቅ፣ ለኛ ኃጢአት ከተሰቀለ በኋላ ወዴት ነው ሄደው? ቆይ ያልተሰቀለስ አምላክ አለ?